ኧረ ለምን በእናትሽ ኧረ ቀድሜ አባቴ አምላክ ተነስ 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 ተነስ። ምን አገባህ? ሂድ እኮ ነው ያልኩህ። እዛ ሂድ፣ ሳሎን አውራኝ። ሂድ ሳሎን አውራኝ። ተናዳ ነው የመጣችው እንዴ? የምመጣው ሁልጊዜ እንዴ? አንተ ስራ ልትሆንብኝ ነው ወይ? እኔ ለአባቴ እናቴ የሽምግልና ጉዳይ ወደ ኋላ አድርጉት። ምንም አይነት ልጁ አቋም የለውም። ከዛ በኋላ እኛም ካይምሯችን እናስወግድሃለን። አለቀ። እሷም የራሷ ህይወት ትኖር ይሻላታል። ተማድገ ካሁን የልጅ አባት ለመሆን አስረገዝክ አርግዛብ እንዴት ብላ ነው ቤቴ ብላ ባሌ ብላ ጓደኛዬ ብላ የምትመለስልህ? እኛስ ሽምግልና ፊት ምን ብለን የምንናገረው? በምን ሂሳብ ነው ምን መልሳት? አሁን ይኸውልህ ጋቢውም ተገዝቷል፣ የእናቷም የተባለው ቀሚስ ተገዝቷል። ቤተሰብ ለምለም መጣለችና እንቀበላት። አንተ ከፍቱም እንዴ? ምንድነው? ተኝታችሁ ነው? እንዴት ነህ? ለምን ሳትጣሉ? እሺ በቃ ሳትጣሉ በቃ እንትን በልሽ። እኔ እኮ ልጣላ አልመጣሁም። እኔ ልጣላ አልመጣሁኝም። ይሄ የተረገመ ልጅ ምናልባት አልሰማት አለሽ እኮ ልጁ ከሆነ መስማት አቁሟል። የለም ተኝቷል። ውስጥ ነው። ሂድ ቀስቅሰው። ኧረ አይሰማኝም። ራስ ቀሰቅሽ። ሂድ ቀስቅሰው። ኤቪ ተኝታ የፒሲ ገመድ አይነቃቀልም። ኤቪ ኧረ ለምን ያደርግልሻል? በማርያም እሱ ኧረ በእናትሽ ኧረ ልቀሰቅሰው ነው ገመዱን አስቀምጪው በቃ። ኧረ በእናትህ ዞር በል ዞር በል ብያለሁ። አብሬ እኮ እኔ እቆጣለሁ። እግዚአብሔርን አብሬ እኮ ዞር በልስ። እኔ ልመታው አይደለም ልገርፈው አይደለም። ወንድሜ አይደል እንዴ? ሲያጠፋ እኮ ግዴታዬ ነው። እንደውም አሞኛል፣ ደክሞኛል፣ አሞኛል። አትታገለኝ። ያጋድማል። ኧረ ለምን በእናትሽ ኧረ አንተ ቀድሜ አባቴ አምላክ ተነስ 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 ተነስ። ኧረ ለምን ማማ ነይ ሳሎን ገመዱ ነይ ሳሎን። ምንድነው አንተ ቆይ ምንድነው ቅልብልብ የምትለው? ጤነኛ ነህ? ይደዛ ሁለቱም አንድ አይነት ናቸው እንዴ? ሂድ ሳሎን ግባ። ሂድ ግማ። ምንድነው? ሂድ ሳሎን ማውራህ ነገር አለ። ሂዳ ኧረ ሂድ ሂድ። እኔ ልመታህ አይደለም። ሂድ ዘላን ሂዳ ሂድ። ከበረስ በዚህ ጧት ምን ታደርጊያለሽ? ምን አገባ ምን አገባ ምን አገባ? ሂድ እኮ ነው ያልኩህ። እዛ ሂድ ሳሎን አውራኝ። ሂድ ሳሎን አውራኝ። ሂድ። ተናዳ ነው የመጣችው እንዴ? እኔ በመጣ እኔ አዲስ አበባ ቆይ ስራዬ ነው እንዴ የምመጣው ሁልጊዜ? እንዴ አንተ ስራ ልትሆንብኝ ነው ወይ? ስራ ልትሆንብኝ ነው ወይ? ምንድነው በዚህ ጧት በመጣ አዲስ አበባ የምመጣው ለምንድን ነው? ለምንድን ነው አዲስ አበባ የምመጣው? ለምንድን ነው አዲስ አበባ የምታስመጣኝ? በተለያየ ጉዳይ ምንድነው ችግር? ቁጭ በል እዛች ጋር ቁጭ በል። በቀን ምን ያጋድመሃል? ቁጭ በል እዚህ ቁጭ በላ። እሺ ከመጣለሁ። አንተ ልጅ ቁጭ በል ብያለሁ መጀመሪያ እኮ ቁጭ በል። እኔ ላውራክ ነው ምንድነው ቆይ የምትጋደመው? በቀን አትነሳም? ከነጋ በኋላ አትነሳም ወይ? እኔ ከቡታጀራ እዚህ ድረስ እስከምመጣ ምን ታረጋለህ? ምንድነው? እሺ ነገር ለምንድነው የመጣሽው? ለምን ምን አገባ? ለምንስ ብመጣ ምን አገባ?
በዚህ ሌሊት እሺ ሰው በተኛበት ማን ይከፈታት በሩ? እኔ ቆይ እኔ እንዳልመጣ ምንድነው ችግሩ? እኔ የሚያስመጣ ነገር ምን አለ ብዬ ነው። እኔ በመጪ እኮ ቤትሽ ነው ችግር የለም። እና እዚህ ቤት መርገጥ አልችልም? ትችያለሽ። መምጣት አልችልም? መብትሽ ነው። ታዲያ ምን አገባ? ቤት ሰዓት ልምጣ? ያጋደምከው አለ ወይስ የተጋደም አለ? እኔ ማንንም አላጋደምኩም። ታዲያ በማንኛው ሰዓት ልምጣ እዚህ ቤት? ልትከለክለኝ ነው? እኔ አልከለከልኩሽም እህቴ። ሂድ ፊትህን ታጠብ። ሂድ ሂዳ ሂድ ሂዳ ሂድ ታጠብ። ታጠብ አረ ላይ በቃ ተረጋጋች። እዳዬ እንዴ እኔ ስራዬ ብዬ አዲስ አበባ ልመላለስ በአንተ የመጣ አንተ መቼ ነው ህይወት ተስተካክሎ ማየው? መቼ ነው ሰው ሆነ ማይክ? ለምን እሺ ነው ምናረኩኝ? መቼ ነው ሰው ሆነ ማይህ? አሁን እኮ ሰው ነኝ። ለምን ነው የምትይኝ? ሰው በል ሰው አይደለህም። መቼ ነው ልብ ገዝተህ ማይክ? መቼ ነው እንደ ሰው ተከብረህ ማይክ? እሺ ነው ምናረኩኝ? ነው በዚህ ጠዋት ቤት ድረስ መተሽብኝ። ታጠብ ዋድፋ ላይ ታጠባን ታቴል እንደዚህ ምንድነው እኮ ታጠብ እንዴ ልጅ አንተ ዝም አትልም እንዴ? እኮ አደገሉ ያስቲናው ከያለው እንዴ ለምን ነው የምትደበድብኝ? አይ እዚህ ማስቀየ ከዚህ ጋር እኮ ሶስተኛ ራግኛው ከጺሙ ጋር ልቦና ቢኖር ጥሩ አይደል? ልብ ነስቶሃል። ጺም ምን ዋጋ አለው? የኔ ወንድም ጺም ባታጎፍሩ ልብ ነስታችኋል። ምን ላድርግ? በቀን ስራዬ ብዬ እዚህ ሀገር ድረስ የትናዬ ታቋርጬ ልምጣ? ኤፍሬም መቼ ነው ልብ የምትገዛው አንተ ልጅ? መቼ ነው እንደ ወንድ ክብርህን ይዘህ እቺን ልጅ አስከብረክ? መቼ ነው ማይክ? እኛ ገና ለገና ሽምግልና ልንሄድ እየተመካከርን ባለንበት ጊዜ ሽምግልና ሂደቱ መቼ ይሁን? የትግሬ ሽምግልና በምን መንገድ ነው የሚገባው? እንደ ጉራጌ ነው ወይ ብለን ሰዎችን እያማከርን ሰዎችን እያጣራን ልጅቷ አቃጥለህ ከቤት ውልቅ ብላ ወጣ ከማንም ጋራ ጓደኝነት ያዝ በልህም ይሁን በምን አቃጥለ ደፋት። አቃጥለ ልቧ እስኪደማ ባናይክ ጥሩ ቡታጀራ ተከብራ አትስቀበሩ። ታጠብና ውጣ ነው ያልኩት። ድፋ ላይ ውሃ ድፍት በል ስዳደግ አውስ ጺማ ብቀየ ይለልኛል። ጸጉር እንጂ በቀለው መች ልብህ አደገ? አይ መቃጠሌ እኔስ መቼ ነው ሰው የሆነው? መቼ ነው ሰው የምትሆኑት? ሰው በሉ ተወካይ ዝም ብሎ ስልክ ነው። እቃዋን ለቃ ነው የወጣችው። ያው ምንም እቃ ይዛ ነው የሄደችው። ይዛለች ሁሉንም ምንም የቀራትም የለ። ያቺስ እዚህ ነው የምትመጣው? ኧረ የለችም እሷ ወጣለች፣ ቆየች። ከቡታጅራ ከመጣን በኋላ እኮ እዚህ መኖር አቆማለች። ለምንም ታጥቤያለሁ። እሺ ምንድን ነው? እሺ አንተ ቀስ ብለህ አዋራት። ያማል እንዴ? እኔ በሰው በተኛበት በሌሊት በርገጠላሽ ገብታችሁ አንተ ምንድን ነው የምታወራው? ለአንተ ምናምን እንደገዛ የመጣችሁ በር ምናምን ትላለህ እንዴ? እኔ የምልህ የኔ ወንድም አሁን ይኸውልህ ጋቢውም ተገዝቷል፣ የእናቷም የተባለው ቀሚስ ተገዝቷል፣ ሁሉንም ነገር ተገዝቷል። ማርም ደግሞ ከአልቾ ስንት ማሰሮ ማር ተገዝቷል። አሁን ሽምግልና ጋሼ መቼ ነው የሚገባው? በምን መንገድ ነው? በምን መልኩ ነው የሚገባው? ለምን እዚህ ቤት ለሌለች ልጅ ምን ቤት ለቀውታለች እኮ አንዴ ቤት ለቀውታለች። እሺ አንተ መደብደብ ለቀማ ካንተ ነው ሰላም አታውራ መደብደብ ነው ፈለማ ነው። እሺ ለቀው ለምለም ቤቱን ለቀውታቸው
እንደምታየው ነው አዲስ ህይወት ጀምሬያለሁ እያለችኝ ነው። እኔ ተስፋ ቆርጫለሁ፣ ተቀምጫለሁ። ይቅርታ አድርጊልኝ ብዬ እየለመንኳት ነው አይደል? ቀን በቀን ለምለም ቀን በቀን ላገኛት እንኳን አልቻልኩም። የትኛው ሽማግሌ ነው የሄደው? በየትኛው ሽማግሌ ነው ያስጠየቃት? ልኖር ቤቴ ልኖርበት ባለች ሰዓት አምጥተህ በአይነት ስታፈራርቅባት እቺ ልጅ ምን ታድርግ? እዚህ ላይ ቁጭ አልክ፣ አልፈልግም አልክ፣ በረደልህ ማለት ነው። ያቺም ልጅ በቃ ተጫውተህ ተውካት። ምን አረካት? ስለምን መጫወት ነው የምታወሪው? ስለምን እንትን ነው የምታወሪው? ለምለም ኧረ ኤፍሬም ተው። ኧረ አሁን በምን ሽማግሌ ያስጠይቃት ነው ሽማግሌ የምትለው? እኛ ነግሬሽ አይደል እንዴ? ሽማግሌዎች ድረስ ቤት ድረስ እሺ። የትኛው ሽማግሌ ምንድነው? እኛ የሌለንበት ሽማግሌ አባቴ የሌለበት ታዲያ ኬት ላምጣሽ? ከሰማይ ላውርድ? እሺ ሽማግሌ ሰፈር ውስጥ የሚታወቁ ሽማግሌዎች እኮ ነው። እሺ እኮ ለምለም ሽማግሌ የሚባለው ቆይ አባትህም አጎትህም ዘመድ አዝማድ ሞቶብሃል ወይ ዘመድ አዝማድ አንተ ከየትም ሰብስበህ ይዘህ የምትሄደው ማን ናቸው? ኬት አውቃቸዋለሁ? እኔ ምን እናውቃቸዋለን? ዘር የለህም ወይ? ዘረቢስ ሆነሃል? ሰው የለህም? አሁን ልጅቷ በምን አይነት መንገድ ነው የምትመለሰው? ይሄንን መልስ መለስ። ለምን ያው ከአብሪ እኮ አላጠገቤ ቀን በቀን እንደደከምኩ ነው። ግን በቃ ወጥቶልኛል። አልፈልግም ነው የእሷ መልስ። ምን እንደሆነ አላ ከቻልሽ ጠይቂልኝ። ያቺ ቀይቷ ልጅ ምን ደረጃ ላይ ደረስክ? እያስተካከልኩ ነው። ምን ነው የምታስተካክለው? ምንም ያስተካከልኩ ነገር አይደለም። እውነቱን ተናገር። እዛ እንትን አትበል። ቀይቷ ልጅ ምን ደረጃ ላይ እያስተካከልኩ ነው። የማንዳ ማለት እያስተካከልኩ ነው። በቃ የእሷን ነገር ምንድን ነው ያስተካከልከው? ምን አደረስካት? ሄደች ሀገሯ። የምርመራ ውጤት ቀጠሮ አስይዣለሁ። ሂጄ የመጨረሻ ምርመራ አስመረምራታለሁ። ልጁ ማንነቱ እስኪታወቅ ድረስ በቃ እንዴ ወደ ውስጥ ያለ ልጅ ሳይወለድ በምንድን ነው ማንነቱ የሚታወቀው? አንተም አድገህ ካሁን የልጅ አባት ለመሆን አስረገዝክ። ምን ነክቶክ ነው? ቆይ እሷ አሁን ህያብ እቺ ልጅ አርግዛብህ እንዴት ብላ ነው ቤቴ ብላ ባሌ ብላ ጓደኛዬ ብላ የምትመለስልህ? እኛስ ሽምግልና ፊት ምን ብለን የምንናገረው? በምን ሂሳብ ነው የምንመልሳት? እስኪ ንገረን። ምን ብለን እንመልሳት? ምን ብለን? እኔ አሁን ያለችበት እኮ ሄዳለሁ፣ ግን ምን ብዬ ልመልሳት? ምን ልበላት? ማብራሪያ። ያቺ ልጅ ሀገሯ ታልሄደች ምንድነው የሚወለድ ልጅ ምርመራ ማለት ምን? ከ9 ወር በኋላ አይደለም። ለምን እርግዝና ውጤት ነው በቃ። ሌላ ምንም። ግን እኔ አንተ እርግዝና ውጤት ለምን ያሳሰበ? ቆይ ምን አብረተኝታል? ከሷ ጋር አብረተኝታል ወይ? ዝም ብለህ ታረግዛለህ? ነፍሰ ጡር ነኝ እያለች ሶፋ ላይ ለምተኛ ወስተኛ ነበር። በምን እንደተፈጠረ አላውቅም። እኔ አላውቅም። ይሄው እንደዚህ ነው መልሱ። ራሱ ምንም እንትን የለውም እኮ ምንም አላውቅም ይላል። ምንም ሳያውቅ እንዴት ነው? እሺ የሆነ ነገር አድርጊው ልጅ ማርያምን። እሺ ና ቡታጀራ ይዤክልኝ አልሄድም። ናስ የኔ ወንድም ሁሉም ነገር ይስተካከላል። እሺ ልጅቷ ለምን ሀገሯ አትሄድም? አልሄድም የምትለው ዝም ብላ ነው ያስመሰለች ነው። አላረገዘችም። እሺ ለምን ምን የእርግዝና ውጤት እኮ አያስፈልግም። የሆነች የ25 ብር ይገዛል፣ ተሸናበታለች። እርጉዝ ናት አይደለም፣ በዛ ነው የሚታወቀው። የምን ቀጠሮ ነው? ስለምን ቀጠሮ ነው የምታወራው? በአልትራሳውንድ እንዲታይ ነው። ምን አልትራሳውንድ ምናምን አያስፈልግም። የታለች ደውልና አምጣት። እኔ የሆነ እቃ ገዝቼ አውቃለሁኝ ማርገዟን አለማርገዟን። ታረጋዋለህ፣ ይደውልልት። ተምታ ንጹህ ከሆነች ቢያንስ እኔ ሽማግሌ ፊት ስነጋገር የምናገረውን አውቃለሁ። ቢያንስ እሷን አሁን ሄጄ ህያብን ተይ ህያብ እንደዚህ ነው እንደዚህ ነው ቤትሽ ይሻልሻል ባልሽ ይሻልሻል ብዬ እኮ መናገራት እቺ ልጅ ንጹህ ስትሆን ነው። ያቺ ልጅ ካረገዘችብህ እኔ በምን ሂሳብ ነው ህያብን ነይ ቤትሽ ግቢ ነይ እምለው? በምን ሂሳብ ነው? ወይስ ሁለት ሚስት ልታስተዳድር ነው? እንደው ባመጣት እንኳን እንደው ባስታርቃችሁ እንኳን የሁለት ቤት ነው የምትሆነው።
ወይስ እንደዚሁ እየተዝረከረክ ነው የምትኖረው? ምንድነው የምትሆን? አንተን እኮ ነው አወራት እንጂ ምንድነው ሐሳብክ? ኢላማህ ምንድነው? እሺ እንበል አረገዘች። ካረገዘች ምንድነው የምታረገው? ቀይዋ ልጅ ካረገዘች ምንድነው የምታረገው? ምን ሊውጥህ ነው? ምን ሊውጥ ነው? ምን ሊተፋክ ነው? ማሳደግም እኮ ነው። ልጁን አሳድጋለሁ። አይ እኔ ነው ማሳደገው ካለችም ልጁን ይዛ መሄድ ትችላለች። እውነት ከሆነ ከተረጋገጠ ከዛ በኋላ እኔ ህያብንም ላስጨንቃት አልፈልግም። ህያብ አንተ የልጅ አባት ሆነ ትቀበልሃለች? ትቀበለኛለች ይመስላል። አዎ ትቀበለኛለች። በሽታ እንዳትይዝ ሌላ ነው። አይ ወንድሜ እንደው ሞኝ ነህ ልበል? እንደው አላዋቂ ሆነክ ልትኖር ነው? ምን ሆነክ ነው? ቆይ ከዛች ልጅ ጋር እንደዛ ፎን ስትል 2-3 ወር ሙሉ ምን መሆን ነው ግን? ምን ማለት ነው? ምንድን ነው የሆንከው? በእናትህ ለምንድን ነው እንደዚህ አላዋቂ ገበያ የሆንከው? አላዋቂ ገበያ አልሆንኩም። ለምን በሌሊት መጣሽብኝ፣ ደበደብሽኝ። ለምን ለሌሊቱ እስቲ ተረጋጋ። ልጅቷ በስንት የገዛችውን እንደታከሰባብርባት እዛ ሶፋ ላይ ሆነ ጠረጴዛ ላይ ተቀመጥ። እንደዚህ ቤቴ ብላ ተከብራ የምትኖር ሴት አንገት ለአንገት ተያይዘ አይንሽን ባፈር ብላ አስወጥተ ከዛች ያቺ ያው ኋላ HIV ጠልፎክ ቁጭ እንዳትል። እኔ ፈራውት እሱ ነው። አሁን መስሎካል 4-5 ሴት ማገላበጥ በሽታ መሸመት እንደሆነ ብታቀው ኖሮ ትጠነቀቅ ነበረ። እንኳን 4-5 ሴት አንዱንም ሴት ይሄ እውነታው ነው የምናገረው። አመመህ አይደል? ስታረገው ያላመመክ እኔ ስናገረው ጨነቀ አይደለ? ብታውቀው ኖሮ ከአንዷም ሴት በተቆጠብክ። እንኳን እንደዚህ በየፈረቃ በየወራቱ ምንድነው አንተ ቆይ የምትፈልገው? እኔ ስናገረው ከነከነ ስታረገው ያልከነከነክ ለምን የመጣሽው? ሻው ዛሬ እኔ አንተንም ላናገርህ ያለህበት ሁኔታ እሷንም ሄጄ ያለችበት ሁኔታ ላናገራት የማየው ነገር ደስ አይለም። ከዛ ደግሞ ሄጄ እኔ ለአባቴ እናቴ የሽምግልና ጉዳይ ወደ ኋላ አድርጉት፣ ምንም አይነት ልጁ አቋም የለውም፣ እንኳን ትዳር ሊይዝ የያዘውም እየበተነ ነው ብዬ ሄጄ እነግራለሁኝ። ከዛ በኋላ እኛም ካይምሯችን እናስወግድሃለን። አለቀ። እሷም የራሷ ህይወት ትኖር ይሻላታል። ምን አባ ላይ ደርበ ወልደ አንተንና ልጅ ልታሳድግ ወይስ ስለምን መደረብ ነው የምታወሪው? ለምን ደረብክባት? ስለምን መደረብሽ? ምን ደረብኩኝ? ያቺ ቀይዋ ልጅ ኬት መጣ ነው? ኬት አመጣሃት? እንዴት ብላ መጣች? እሷ ምን ብላ መጣት? ከዛ ሀገር ከሀገሯ ከተከበረችበት ሀገር ምን ብላ መጣት? ህያ ምን ይነች አልካት? ለሷ ተጣልተን ነበር እኮ እኔና ያበኒ። እሺ ለምን ቆይ የምትፈልጊውን እንኳን ነገርሽኝም። ይሄንን አርግ እንኳን አላልሽኝም። መጣሽ በተኛውበት ደበደብሽኝ። በቃ ራቆቴ ይሄው አሁን ድረስ ምንድነው የምትፈልጊው? እሺ እህቴ ምን ላድርግ? ይሄንን አርግ በይኝ። እኔ በየቀኑ እየለፋው ነው እየደከምኩ ነው። አንገት አስደፋሃን እኮ አንተ ልጅ። እስቲ ሂድ ልበስ ና። እኔ አልለብስም። እኔ እንደዚህ ነው የሚሆነው። ና ልበስና ልብስህን። አልለብስም። ለምን አንተ በቃ ደረቅ አትበል። እኔ እመታለሁ። ተይ በቃ ለምሽ ምንድነው ለብሰው? እሺ ልበስ የምትይኝ ለምን ሂድ ልበስ። አትገተር። እንደዚህ ግትር እንደዚህ ስትሆን ነው እሷን እንትነ አትገተር። ለመረቀስ አድርገኝ ቢያንስ። እሺ ና ልበስ። ጊዜው መደብደብ ብቻ። አንተ ዝም ብለህ ግባ። በቃ ለምን የምትከራከረው? ድረስ ውርጋጥ ምን የሚመስለው ቤት እንደዚህ አተረማምሳ እንደዚህ ድችራ
ይሄ ሁሉ ድችራ የሚታጠፍ ልብስ የለ ይሄ ሁሉ ድችራ ይሄ ሁሉ ምንድነው? አንድ የታጠፈ ልብስ የለ አንድ ምንድነው ሁሉ በቃ ሰብስበህ ተከታለ። በቃ ይሄ ነው ሴት የሌለበት ቤት። ይሄ ነው ሴት የሌለበት ቤት። በቃ አሁን እሺ ምንድነው የምፈልጊው? ልበስ ልብስን ከዛስ ልብስ ልበስ። ያው ሴት የሌለበት ቤት ያው ሴት የሌለበት ቤት ሴት የሌለበት ቤት ያው እንዲህ ነው ሴት የሌለበት ቤት። እንዲህ ነው የሚተራመሰው ልብስ በስርዓቱ እንኳን ታጥፎ አልተቀመጠም። ልበስ እስቲ ውጭቅ በል ልበስ። እሺ ትልቀቂው በቃ እኮ ልበስ፣ ደህና ልብስ ልበስ። ከተተው በቃ ከተተው ምን እንደምትሆን አይ እሷ ናት። ልበሳ በስርዓት ልበስ ስነ ስርዓት ያለውን ልብስ። እሺ ራቆቴ ነው ሆኖ ገንስቱልኝ። ልበስ እላዩ ላይ ልበስ። ለምንድን ነው ራቆት የምትሄደው? ቤቱ እንደዚህ አተራምሰውት ልበስ በስርዓት ለብሻለሁ። ናሺድ ጫማ ነው አርገን የምትሄደው ና ወይ ከኔ ጋር ሂድ ወይ ደግሞ ለምለም መታለች ቤት ናት በላት። እኔ ትንሽ ልራፍ ሂድና ህያብን ለምለም መታለች ቤት ናት ትፈልግሻለች በላት። እኔ ሁለታችሁም ቁጭ ብላችሁ ላውራችሁና ልሂድ ከዚህ ሀገር ድጋሚም አልመጣም። ብትሞት ብትሰቀል ኤፍሬም ሞቷል ከተባለ ሬሳው ላኩት ነው ብለው ይሄ ዋይ ያልኩ አልመጣም። ኤፍሬም ሞቷል ሲባል ሬሳው ላኩት። በቃ ሂድ ይዛሃትና ለምለም ቤት ናት በላት። አንተ ሱሪ ከፍ አድርግ፣ እንደዚህ አትጎትት። ሱሪ ከፍ አድርግ ልበስ እንደ ወንድ እሰራ። ይሄው እሺ እንደዚህ ነው እንዴ? እሰር። ይሄ ምንድነው እንዲወለቀ? ታዲያ እሺ ምን ሱሪ እንደዚህ ልሰር እንዴ? እንደዚህ በስርዓት እንደ ወንድ በስርዓት ስብስብ አድርገህ ልበስ። ስብስብ አድርገህ ቆፍጠን በል። ምንድነው እንደዚህ መንዘላዘል? እሺ ቁልፍም ተከለለት። እሺ ልበስ በስርዓት አታውርድ። ሱሪ ዝቅ ካላለ ደስ አይለኝም። ለምለም አንተ ልጅ በስርዓት ልበስ ብያለሁ። በስርዓት ኧረ ሱሪ እንደዚህ አይታሰርም። ለምለም ምንድነው ቆስጠን በል የምትይኝ? ሱሪ እንደዚህ በስረ ነው ቆስጠናነት? እስቲ በስርዓት ልበሰው። አታውልቅ ነው ያልኩህ። ከኋላ ሳባርግ የኋላውን ነው በቃ ሂድና ለምለም ቤት ናት በላት። እኔ ተከታተለው ኤፍሬም ሂድስ በላት። እኔ ብዙ ቆላፍቻለሁ። በቃ ኤፍሬም ለምለም ቤት ናት። ሁለታችሁ ምን ቁጭ ብዬ ላውራችሁና እዚህ ከዛ በኋላ እሄዳለሁ። ወይ ከዛ የራሳችሁ ጉዳይ ምንም አይቆጨኝም። እንደፈለጋችሁ በቃ ሂዳንዴ እኔ እዚህ እቀመጣለሁ። ከዛ ድረስ እዛ እንደዚህ ምን ይመጣቻል? ተቃጠልኩኝ። አንተ ተቃጠልኩ። ጌታዬ ሆይ እኔ ባልወለድኩ ልቃጠል እንደዚህ። ሂድ አትገፋታት። ልብህ አውጣ። ልብህ ያፈንዳው። በቃ አንተ እሺ ምን ድጋሚ መለመን ነው የሚሆንብኝ? ለምለም ድጋሚ መለመን ነው የሚሆንብኝ? ከአንዴ ሁለቴ ሶስቴ አራቴ በቃ ተደጋጋሚ ጠይቂያታለሁ። ለምለም እሺ እንደማትረኝ እኮ አውቃለሁ። ምን ብዬ ነው የምጠይቃት? ምን መታለች ነው የምትላት? ትምጣና ታውራኝ። እኔ ቤቷ የት እንደሆነ አላውቅም። ታውቀዋለህ አንተ የት እንደሆነ? አላውቀውም። ታዲያ የት ብዬ ነው ፈልገው? ከአንድ ልጅ ጋር የተከራየችበት ቤት አታውቀውም? እኔ አላውቀውም እኮ ሰፈሩ ሩቅ ነው እነሱ ያሉበት። እሺ ደውልላት። ስልክ አታነሳልኝም። ለምለም ምን ብዬ ነው የምፈልጋት? እሺ የት ነው የምሄደው? የት ብዬ ነው የምሄደው? እኮ የት ብዬ ሂድ የምትለኝ? ሜዳ አውላላ ሜዳ ላይ ነው የምሄደው። በቃ ከሷ ጋር አስፋልት ነው የምዞረው። ከርቢያን ስንወጣ ምንድን ነው
ነው አንተ? ለምን ያለችበትን አላውቅም። እሺ የት ነው ፈልጋት ብትይ መድኃኒዓለም ኧረ አንተ ሊተው ፈልጋት እያልሽኝ ነው አይደል? የት ብዬሽ ነው ፈልጋትና ይዛሃትና የት ብዬሽ የት ለምን ታውቃለህ? ያለችበት የተከራዩበት ኢንፎርሜሽን ሁሉ ነገር ታውቃለህ? እኔ ምንም አውቀው ነገር የለም። ለምለም እግዚአብሔርን ታውቃለህ ወይ? ውጣልኝ ከሆነ ልውጣልሽ። እኔ ቤቱ ላይ ታውቃለህ? ያለችበት ቦታ የተከራየችበት ሂድ እስከና አብረኮ ጋር ከነተን ኮምፓ ጋር ሂዱ ለምለም መታለች ብላ እኔ ከመሄድ ብዬ ነው ደውልና ሄዳለሁ። ግን ሂድ ሱረድ